ሰላም 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 ውዴ ዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ በአዲስ ቻናል መከሰቴን ላበስራችሁ እወዳለሁ። እንግዲህ እንደምታውቁት ላለፉት 2 ዓመታት ወተናል ወርደናል፣ በአቅማችን ልክ ማህበረሰቡን አገልግለናል። ለማስታወስ ያህል ጥቂቱን ልጠቅስ እወዳለሁ። እንግዲህ ሁላችሁም እንደምታስታውሱት አንድ ዮሴፍ የተባለ ወንድማችንን ጫካ ውስጥ አግኝተነው ነበር። ጫካ ውስጥ ስናገኘው ደግሞ የነበረበት ሁኔታ ራሱን ዝንጀሮ አድርጎ ወስዶ ከማህበረሰቡ ተነጥሎ አንተ ዝንጀሮ ነህ ተብሎ ጫካ ውስጥ ኑሮን አድርጎ ሲኖር ነበር ያገኘነው። ከዛ በኋላ እንግዲህ በዮሴፍ ያየነውን መከራ ታስታውሳላችሁ። እሱን ከቤተሰቡ ጋር ለመቀላቀል፣ እሱን ከማህበረሰቡ ጋር ለመቀላቀል፣ እሱን ሰው ለማድረግ ያልጣርነው ያልሄድንበት መንገድ የለም። በእርግጥም ሰው ነበርና ማህበረሰቡ ተቀብሎት ከዛ በኋላ እንግዲህ ዮሴፍ የቤት ባለቤት ሆኖ እንደተጠናቀቀ ታስታውሳላችሁ። እንደ ውስታ ከዮሴፍ ቪዲዮ ትንሽ ቆርጬ ላሳያችሁ። ቆይ ተረጋጋ። ሰዎች ይፈሩኛል። ሌላኛው በእጅጉ የተፈተንበት ኬዝ ደግሞ የአቶ መስፍን ጉዳይ ነው። በአቶ መስፍን ጉዳይ እንግዲህ ረጅም ጊዜ ለፍተናል፣ ወተናል፣ ወርደናል። አካላዊ ጉዳት ደርሶብናል። በእኔና በባልደረቦቼ ላይ ከፍተኛ ጉዳት እስኪደርስ ድረስ ተፈትነናል። እንግዲህ ሁላችሁም እንደምታስታውሱት የአቶ መስፍን ጉዳይ እየተወሳሰበ መጥቶ ፕሮግራም እየሰራው ባለውበት ሁኔታ ራሱ ራሴን እስከ መሳት የደረስኩበት ሁኔታ ተፈጥሮ ነበር። ያለፉትን 2 ዓመታት እያንዳንዷን ቀን በፈተና ውስጥ ሆነን አሳልፈናል። ለብዙ ሰዎች መፍትሄ በሆንበት ልክ ደግሞ የራሳችን ቤት ተመሰቃቅሏል። አሁን ያጋጠመ ነገር ሃይፐርቴንሽን ነው። አብዛኛዎቹ ሰዎች እንደሚያጋጥማቸው ካለህበት የስራ ጫና የተነሳ ብዙ ስትረሶች አሉ፣ ብዙ እንቅልፍ ማጣቶች አሉ። ያሉ የፍሉድ መጠኖች በጣም ቀንሷል። ከገዛ ፍቅረኛዬ ጋር እስከ መለያየት፣ እጮኝነቴን እስከ ማፍረስ ደርሻለሁ። ይህ ሁሉ የሆነው እንግዲህ በዚህ ስራ ነው። ይህንን ያክል ዋጋ የከፈልንበት ስራ ዛሬም ለማስቀጠል ተስፋፍተን ለመምጣት አስበናል። እንግዲህ ከዚህ በኋላ በዚህ በምታዩት ቻናል ብቻ እመጣለሁ ማለት ነው። ከዚህ በፊት ለብዙዎች መፍትሄ ሆነናል። አሁንም ለብዙዎች መፍትሄ መሆናችን ይቀጥላል። እኛ እስካለን ድረስ ሀገራችን ላይ በዳይ ደረቱን ነፍቶ እንዲኖር አናደርግም። ይሄ ለራሳችን የገባነው ቃል ኪዳን ነው። ደግሞም ሁላችሁም እንደምታውቁት ሀገራችን ላይ ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለምና እነዚህን የተደረጉትን ነገሮች እያነፈነፍን ከመፍትሄ ለማድረስ ቆርጠን ተነስተናል። እንግዲህ እንደምታዩት በአዲስ ስቱዲዮና በአዲስ አሰራር ተመልሰን መተናል ማለት ነው። ዛሬ እናንተ ፊት የመጣሁበት ዋነኛው ምክንያት ይህንን አዲሱን ቻናል ከዚህ በኋላ በዚህ በአዲሱ ቻናል ብቻ ነውና የምታገኙኝ ሼር፣ ኮመንት፣ ሰብስክራይብ እንድታደርጉት ነው። ከምንም በላይ የእናንተ ሰብስክሪፕሽን ያስፈልገናል። የእናንተ ሐሳብ፣ በርታ ማለት፣ መደገፍ እዚህ አድርሶናል። ሁላችሁም እንደምታስታውሱት እጅግ በጣም ለአይምሮም ለመስማትም የሚከብዱ ብዙ ውስብስብ ነገሮች አጋጥመውናል። በፈጣሪ እርዳታ ግን እነዛን ነገሮች ከጥግ አድርሰናል። ለጆሮ የሚከብዱ ነገሮች በዚህ 2 ዓመት ውስጥ ሰምተናል። ለምሳሌ አንዲት ሴት ከ2 ብልት ጋር ተገኝታ ነበር። በፈጣሪ እርዳታ በእኛ ርብርብ እንግዲህ እቺ ሴት ጤናማ የሆነ ትዳር እንድትይዝ፣ ጤናማ የሆነ ህይወቷ እንዲቀጥል ታይላንድ ድረስ ሄዳ እንድትታከም እርዳታ እስከማድረግ ድረስ ደርሰናል። ለኛ እነዚህ ትልልቅ ስኬቶቻችን ናቸው። እናንተ የምታስታውሷቸው በዚህ 2 ዓመት ጉዞ ውስጥ የሰራናቸው፣ የወጣንባቸው፣ የወረድንባቸው እናንተ የምታስታውሷቸው እጅግ በጣም ብዙ መፍትሄ የሰጠንባቸው ጉዳዮች አሉ። ለኛ እርካታችን እሱ ነው። ለኔ እርካታዬ እሱ ነው። ለኔ ሽልማቴ እሱ ነው። እስከዛሬም ድረስ ስሰራ የነበረው ስወጣ ስገባ የነበረው ሌላ ጥቅም ወይንም የተለየ ነገር ስለማገኝ ሳይሆን ሰዎች ሲደሰቱ የማየው ነገር ደስ ስለሚለኝ ብቻ ነው። ከምንም በላይ ደግሞ እናንተን አምኜ በእናንተ ተማምኜ በዜሮ ሰብስክሪፕሽን ይሄንን ቻናል ጀምሬያለሁ።
እንግዲህ 0 ሰብስክሪፕሽን ማለት ምን ማለት እንደሆነ በደንብ ይገባችኋል። እናንተን ተማምነን እናንተ ይሄንን ቪዲዮ ለሺዎች ታደርሱልናላችሁ፣ ወደ ቀደመው እይታችን ትመልሱናላችሁ ብለን ነው እንግዲህ ከዜሮ የጀመርነው። ከዜሮ ጀምረናል። ከዚህ በኋላ እንግዲህ በዚህ ቻናል ብቻ ነው የምገኘው፣ በዚህ ቻናል ብቻ ነው ስራዬን የምቀጥለው። እንግዲህ የብዙዎቻችሁን ድጋፍ ስለ እውነቱ ከሆነ አሁን ደግሞ ከልመና በማይተናነስ መልኩ ማለት ነው የብዙዎቻችሁን ድጋፍ የምፈልግበት ሰዓት ነው። ይህንን ቪዲዮ የምታዩት ሰዎች ሰብስክራይብ አድርጉ፣ ለሰዎች እንዲደርስ ሼር አድርጉልን። እንዲሁም ደግሞ ከኛ ጋር አብራችሁ መስራት የምትፈልጉ ሚዲያዎች ኮላብ ማድረግ የምትፈልጉ በዚህ ዘርፍ የምትሰሩ ሰዎች ካላችሁ ለእናንተም ጥሪ አቀርባለሁ። እንግዲህ የተለያዩ ሚዲያዎች አሉ። ተለያይተን ነው ስራዎችን የምንሰራው። ብንቀናጅ አንድ ላይ ብንሰራ ደግሞ የበለጠ ውጤታማ እንሆናለን እና እናንተ በእኛ ዘርፍ ላይ ያላችሁ ሚዲያዎች ዘላለም ዘገየን ለማግኘት ከፈለጋችሁ ከስር በምናስቀምጠው ስልክ ደውሉልኝ። እንዲሁም ደግሞ እኛም ማበረታታት የምትፈልጉ ለረጅም ጊዜ ልታገኙኝ ጥረት ስታደርጉ የነበራችሁ ሰዎች እናንተም እንግዲህ ይህንን ስልክ ተጠቅማችሁ በዋትስአፕ እና በቴሌግራም ታገኙኛላችሁ ማለት ነው። እንግዲህ የሁላችሁንም ድጋፍ የምፈልግበት ሰዓት ነው ብያለሁ። እኛን ማበረታታት መደገፍ የምትፈልጉ ሰዎች አሁን ወደ ፊት ለፊት ነውና በግልጽ አግኙን ማለት እወዳለሁ። ሌላኛው ነገር ደግሞ ከምንም ጊዜ በላይ ደግሞ የብዙዎቻችሁን ችግር ለመፍታት የተነሳንበት ሰዓት ነው። ስለዚህ የተለያየ ችግር ያለባችሁ ሰዎች እንግዲህ እኛ ለምንፈታው በእኛ አቅም ልክ ነው ብላችሁ የምታስቡት ታሪክ ያላችሁ ሰዎች ያላችሁበትን ሁኔታ በዋትስአፕ እና በቴሌግራም ባስቀመጥ ነው በአጭር የጽሁፍ መልእክት እንደዚህ አይነት ሁኔታ ውስጥ ነው ያለነው፣ እባክህ ዘላለም ደግፈን በሉኝ። ለእናንተም እንደርስላችኋለን ማለት ነው። በተለያየ የዓለም ጫፍ ያላችሁ ሰዎች የዋትስአፕ እና የቴሌግራም ቻናላችንን ተጠቅማችሁ አግኙን ማለት እንወዳለን። እንግዲህ ባለፉት ዓመታት እጅግ በጣም ብዙ ነገር ሰርተናል። በጣም ብዙ የምንሰራባቸው ዓመታትም ደግሞ ከፊት ለፊታችን አሉ። ጉዟችንን አንድ ብለን እንግዲህ በዚህ ቪዲዮ ጀምረናል። የመጀመሪያ ቤተሰብ የምትሆኑት እናንተ ናችሁ። ሰብስክራይብ እያደረጋችሁ የመጀመሪያ ቤተሰብ ሁኑ። እንግዲህ ጥሪያችን ለሁላችሁ ነው። ጥሪያችንን ሰምታችሁ ሰብስክራይብ ስለምታደርጉ፣ ስለምትደግፉን፣ ሀሳብ አስተያየት ስለምትሰጡን፣ ታሪካችሁን ስለምታካፍሉን አስቀድሜ በፈጣሪ ስም ላመሰግናችሁ እወዳለሁ ማለት ነው። ሁላችሁም ቤተሰቦቻችን ናችሁ። ያለፈውን 2 ዓመት የተጓዝነው በእናንተ እርዳታ ነው፣ በእናንተ ድጋፍ ነው፣ በእናንተ ማበረታታት ነው። አሁን ደግሞ እንግዲህ እንደ አዲስ ብቻዬን ይህንን ጉዞ ጀምሬያለሁ። የተቀላቀሉኝ ሰዎች አሉ ከጀርባ በካሜራ ቤኪ አለ። እንግዲህ ከዚህ በኋላ አብረን ጉዟችንን የምናደርግ ነው የሚሆነው። እንግዲህ አስቀድሜ ደጋግሜ ላመሰግናችሁ እወዳለሁ። እስከዛሬም እዚህ ያደረሰን የእናንተ እርዳታና ድጋፍ ነውና አሁንም አይለየን ማለት እወዳለሁ። እንግዲህ በአዲስ ቻናል ተከስቻለሁ። ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ ማለት እወዳለሁ። ዘላለም ዘገየ ነኝ። ይሄ ቪዲዮ በዚሁ ያበቃል። ባይ ባይ፣ ቻው።